ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጉዞ ላይ አተኩራለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኤርትራ ብሔራዊ ቴሌቪዥን ጣቢያ ኤርቲቪ ጋር ቃለመጠይቅ አድርገዋል። ይህ ቃለመጠይቅ ላይ የተለያዩ ሀሳቦች ተነስተዋል። ከኢትዮጵያ የቀይ ባህር እንቅስቃሴ ጋር በተያያዘ እንዲሁም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት ያመራል እየተባለ ባለበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አነጋጋሪ የተባለ አስተያየትን ሰጥተዋል። ከዚህም በተጨማሪ ደግሞ ከሳውዲና ከግብጽ መንግስት ጋር በአሰብ ወደብ ላይ የደረሱበትን ስምምነት በተመለከተም ያልተጠበቀ ሀሳባቸውን አጋርተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅሉ በአፍሪካ ቀንድ ባለው አሁናዊ ጉዳይ ላይ የሰጡትን አስተያየት በተለይም ደግሞ በኢትዮጵያና በኤርትራ አሁናዊ ሁኔታ ላይ ያቀረቡትን ማብራሪያ ጨምሮ ስለ ጦር ዝግጅት የተናገሩትን ንግግር አጠናክሬ ይዤላችሁ ቀርቤያለሁ። ሁለተኛ አጀንዳችን የሚሆነው የተባበሩት አረብ ኤምሬት የደረሰባቸው የሶስት ወደቦች ስምምነት ሙሉ ለሙሉ ተሰርዘዋል። በሁለቱ ወደቦች ላይ ግን ያልተጠበቀ ተቃውሞች እየተነሱ ይገኛሉ። የተባበሩት አረብ ኤምሬት በየትኞቹ ወደቦች ላይ ነው ከስምምነት ላይ ደርሰ የነበረው? ስለምንስ ስምምነቷ ፈረሰ በሚለው ጉዳይ ላይና ተቃውሞ የተነሳባቸው ሁለቱ ወደቦች የትኞቹ ናቸው በሚለው ጉዳይ ላይ ጥልቅ የሆነ ሀሳብን ይዤላችሁ መጥቻለሁ። ሶስተኛውና የመጨረሻው አጀንዳችን የሚሆነው ጀነራሉ የጦር ዝግጅት ማድረጋቸውን አጠናክረው ቀጥለዋል። ስትራቴጂካዊ የተባለውን ቦታ በእጃቸው ለማስገባት የተለያዩ ጥረቶችን እያደረጉ ይገኛሉ። ጀነራሉ ታዲያ የጦር እርምጃቸውን ከመውሰዳቸው በተጨማሪ በአየር ኃይላቸው እንዲሁም ደግሞ በአጠቃላይ ወታደራዊ እንቅስቃሴያቸው ላይ የተለያዩ አዳዲስ ማጠናከሪያዎችን የጦር መሳሪያ ትጥቆችን ጭምር በመታጠቅ እርምጃ ሊወስዱ እንደሚችሉ ነው እየተነገረው። ይህም በተመለከተም የወጣ መረጃ አለ። በጉዳዩ ላይ ዝርዝር ዘገባን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ይጠየቋችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች ወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠይቃለሁ። እኔ ግን ወደ ቀዳሚው መረጃችን ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው በአፍሪካ ቀንድ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት እንዲሁም ደግሞ ኢትዮጵያ ወደ ቀይ ባህር መድረስ አትችልም ተብሎ የተለያዩ ንግርቶች እየተነገረበት ባለበት በዚህ ጊዜ ላይ ኢትዮጵያ ወደ ቀይ ባህር የሚያስገቧትን አማራጮች በመፈለግ ቀይ ባህርን ለመቀላቀል ጥቂት በቀረት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ብሔራዊ የቴሌቪዥን ጣቢያ ኤርቲቪ ቆይታ አድርገዋል። እጅግ አስገራሚ የተባለው የቃለ መጠይቅ ቆይታቸውም ደግሞ ከኢትዮጵያ እስከ ሱዳን፣ ከሱዳን እስከ አሜሪካ፣ ከአሜሪካ እስከ ተባበሩት አረብ ኤምሬት፣ ግብጽና ሳውዲ አረቢያን ጨምሮ የተለያዩ ሀገራት በዚህ ቃለ መጠይቅ ላይ በሰፊ ሁኔታ ስማቸው ሲነሳም ተደምጧል። ሀሳቦቹም በእነዚህ ሀገራት ጉዳይ ላይ ያተኮሩ እንደነበረ ጭምር ተገልጿል። የተለያዩ አስተያየት ሰጪዎች እንደሚናገሩት ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያደረጓቸው ያሉ ቃለ መጠይቆች በሙሉ በውጫዊ አካላት ላይ ያነጣጠረ እንጂ በውስጣዊ የሀገራቸው ጉዳይ ላይ ቃለ መጠይቅ ሲያደርጉ አይስተዋልምና መቼ ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኤርትራ ህዝብ ወይም ደግሞ በኤርትራ ስላለው የልማት እንቅስቃሴና ተጠቃሚነት ሊያወሩ የሚችሉት ጉዳይ እጅግ አሳሳቢ እንደሆነ ጭምር ነው የተገለጸው። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ26,000 በላይ የሚሆኑ ሰዎች በቀጥታ ስርጭት ሲከታተሏቸው በነበረው የቀጥታ የቃለ መጠይቅ ፕሮግራማቸው ላይ ምን ሀሳብ አነሱ፣ ከኢትዮጵያ አንጻርስ ምን ተናገሩ በሚለው ጉዳይ ላይ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ በትናንትና ምሽት ላይ ባደረጉት ቃለመጠይቅ የመጀመሪያ ቃለመጠይቃቸው ያተኮረው በኢትዮጵያ ጉዳይ ላይ ነው። በኢትዮጵያና በኤርትራ መካከል የውጥረት ማዕከል ወይም ደግሞ የተፈጠረው ውጥረት መነሻ ሀሳብ እንደሆነ የሚነገረው የኢትዮጵያ የቀይ ባህር ጥያቄ የአሰብ ወደብ የታሪክና የሕግ ባለቤትነት ይገባኛል ጥያቄ ቢሆንም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን በአሰብ ወደብ ላይ ያተኮረ አስተያየታቸውን ከመስጠት ይልቅ በኢትዮጵያ የመንግስት እንቅስቃሴም ደግሞ የኢትዮጵያ መንግስት እያደረጋቸው ያለውን እንቅስቃሴ ላይ ትችትን በመሰንዘር መጀመራቸው ብዙዎችን አስገርሟል። እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያ አስተያየታቸውን በይፋ የከፈቱት በኢትዮጵያ ጉዳይ ላይ የብልጽግና ፓርቲን ወይም ደግሞ የኢትዮጵያ መንግስት አሁን ላይ ፈሪና የከሰረ የፖለቲካ አካሄድን የማያውቅ ነው በማለት ጭምር እንግዲህ በኢትዮጵያ መንግስት ላይ ሀሳባቸውን ሰንዝረዋል። ምንም እንኳን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና ፓርቲን ጨምሮ ኢትዮጵያን እያስተዳደረ ያለው መንግስት ላይ ፈሪ የከሰረ የፖለቲካ አካሄድን ያልተረዳ የሚል አስተያየት ቢሰነዝሩም
ዓለም አቀፉ ማህበረሰብ ደግሞ ኢትዮጵያ በመንግስቷ ደረጃ የዲፕሎማሲ እድገት ያሳየችበት የፖለቲካ እድገቶች የመጡበት ዲሞክራሲያዊ ልምምዶች በሰፊ የታዩበትና የኢትዮጵያ መንግስት ከምን ጊዜውም በተሻለ መልኩ ራሱን አሻሽሎ ራሱን ከዓለም አቀፍ ከሚገኙ ተቋማት ከሀያላን ሀገራት ጋር ጭምር እየተወዳደረ ያለበት ሁኔታ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያለምንም የምርጫ ስርዓት ባለፉት 3 አስርት ዓመታት ህዝብን በአምባገነናዊ መንገድ ሲረዱ ወይም ደግሞ ሲመሩ ከቆዩ በኋላ አሁን ላይ በይፋ ወጥተው የኢትዮጵያ መንግስት የከሰረ መንግስት እንዲሁም ደግሞ ፈሪ መንግስት ማለታቸው ብዙዎችን እያነጋገረ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት ወይም ደግሞ የብልጽግና ፓርቲ አመራሮችን ለምን ፈሪ አሏቸው የሚለው ጉዳይ ደግሞ ሊሰመርበት የሚገባና በጥልቀት ሊታይ የሚገባ ጉዳይ እንደሆነ ጭምር ይገለጻል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ የብልጽግና ፓርቲ አመራሮችን የከሰሩና ፈሪ ያሉበት ዋነኛ ምክንያት ኢትዮጵያ አሁንም ድረስ የቀይ ባህር ጥያቄ ጋር ተያይዞ እያራመደች ያለችው ሐሳብ ወይም ደግሞ አካሄድ ዲፕሎማሲን ያስቀደመና ወደ ጦርነት ከመግባት ይልቅ በዲፕሎማሲያዊ በወንድማማቻዊ መንገድ መድረክ ፈጥሮ በመነጋገር በሰጥቶ መቀበል መድረክ የአሰብ ወደብን ጨምሮ ሌሎች ከኤርትራ ጋር ልንጋራቸው የሚገቡ የጥቅም ትስስሮችን ለማረጋገጥ ዲፕሎማሲን አስቀድሞ እየተንቀሳቀሰ በመሆኑ የኤርትራ መንግስት በድንበር አካባቢዎች የተለያዩ የውስጥ ኃይሎችን ጭምር በመጠቀም የሚያደርገውን ትንኮሳ ኢትዮጵያ የሀገር ሉዓላዊነትና የሀገር ክብርን አስጠብቃ በመቀጠል የኤርትራ መንግስት የሚፈልገውን የጦርነት አጀንዳ ወይም ደግሞ ወደ ጦርነት የመግባቱን ፍላጎት ማሳካት ባለመቻሉ ምክንያት የኢትዮጵያ መንግስት ፈሪ የከሰረ እንዲሁም ደግሞ የፖለቲካ አካሄድን ያልተረዳ የሚል አይነት ድምዳሜ ላይ እንዲደርሱ አድርጓቸዋል። ከዛ በተጨማሪ ይህንን ከተናገሩ በኋላ የኢትዮጵያ መንግስትን ፈሪ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በይፋ እንደገለጹት ኢትዮጵያ በኤርትራ ላይ ወታደራዊ ወይም ደግሞ ጦርነትን አውጃለች ብለዋል። እንግዲህ በተደጋጋሚ የኢትዮጵያ መንግስት እየገለጸ እንዳለው ከሆነ ኢትዮጵያ ወደ ቀይ ባህር የምትገባው በሰላማዊ መንገድ በሁለቱ ሀገራት መካከል በሚደረጉ ውይይቶች እንደሆነ ጭምር ቢገለጽም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን በይፋ ኢትዮጵያ በኤርትራ ላይ ጦርነት አውጃለች፣ ነገር ግን ኤርትራ ግን ወደ ግጭት የመግባት ወደ ጦርነት የመግባት ፍላጎት ስለሌላት በዲፕሎማሲያዊ መንገድ ነገሮችን ለመፍታት ጥረቶችን እያደረገች ነው የሚል በውሸት የተቀባ በውሸት የተሸፈነ አስተያየታቸውን እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ገልጸዋል። ከዛም በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ላይ የመሰረቱት አንድ እጅግ አስገራሚ ክስ አለ። የግጭት ትንኮሳ አድርገውብናል፣ ኢትዮጵያውያን የግጭት ትንኮሳ ወይም ደግሞ የኢትዮጵያ መንግስት በኤርትራ ላይ የግጭት ትንኮሳ አድርጎብናል የሚል አስተያየት ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የግጭት ትንኮሳ አድርጋብናለች የሚሉት እነሱ የኢትዮጵያን የውስጥ ኃይሎች እንደነ ህወሓት እንደ ኦነግ ሸኔ ሌሎች ታጣቂ ኃይሎችን ጭምር የጦር መሳሪያ በማስታጠቅ ሱዳን ድረስ ወስደው የጦር ልምምድ እንዲያደርጉ በማድረግ ባድሜ ላይ ደሴም ደግሞ በአስመራ ላይም ከህወሓት የጦር ጀነራሎች ጋር እያደረጓቸው ያሉ ምክክሮች ህገወጥ የሆኑ የወርቅ ዝውውሮችን ጨምሮ ሌሎች ወንጀሎችን ከህወሓት አመራሮች ጋር በጋራ በመሆን እየሰሩ ያሉት የኤርትራ መንግስት ባለስልጣናት እንግዲህ በፕሬዝዳንታቸው በኩል ኢትዮጵያ የግጭት ትንኮሳ አድርጋብናለች ወይም ደግሞ ወደ ግጭት እንገባ ትንኮሳ አድርጋብናለች፣ ግን እኛ ለሰላም ካለን ጥረት ለሰላም ካለን ፍላጎት የተነሳ ለኢትዮጵያ ምላሽ አልሰጠንም ብለዋል። ይህ ደግሞ ዓለም አቀፉ ማህበረሰብ እንደሚረዳው እውነታ ከሆነ የኤርትራ መንግስት ከግብጽ ጋር በደረሰበት ስምምነት የውክልና ጦርነት በኢትዮጵያ ላይ ለመክፈት ጥረት እያደረገ ይገኛል። የሱዳንን የእርስ በርስ ግጭት በመጠቀም በሱዳን ድንበሮች በኩል ከኢትዮጵያ ጋር ወደ ግጭት ለመግባትም እየተንቀሳቀሰ ይገኛል። እንደ ህወሓት አይነት ቡድኖችን በመጠቀምም ደግሞ እንዲሁ የትግራይ ክልልን በጦርነት ከማተራመስ ባለፈ መላው ኢትዮጵያ የተረጋጋ ሰላም እንዳይኖር የተለያዩ እንቅስቃሴዎችን እያደረጉ መሆናቸውን ደግሞ የተለያዩ ዓለም አቀፍ የመረጃ ምንጮች ብቻ ሳይሆኑ መላው ዓለም የተረዳው እውነታ እንደሆነ ጭምር ተገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁንም ኢትዮጵያ ጦርነት ከፍታብናለች ወይም ደግሞ ጦርነት አውጃብናለች የግጭት ትንኮሳ አድርጋብናለች ካሉ በኋላ ደግሞ የኢትዮጵያ የጦር ጀነራሎች በአሰብ ወደብ ላይ የያዙት አቋም ኢትዮጵያ የአሰብ ወደብ ባለቤት መሆኗን በይፋ እየገለጹ ያሉበትን ሁኔታ እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊት ራሱን አፕዴት እያደረገ ራሱን እያሻሻለ የመጣበት ሁኔታ ለነሱ የመሰላቸው ኢትዮጵያ እያከማቸች ያለችው ድሮን እያከማቸች ያለችው የጦር መሳሪያ ኤርትራ ላይ የጦር እርምጃ ለመውሰድ ነው። ኢትዮጵያ አሁን ላይ የጦር አቅሟን አደራጅታ እኮ በአፍሪካ ከሚገኙ ግንባር ቀደም የጦር አቅሞች ብቻ ሳይሆን በዓለም አቀፍ ደረጃ አድናቆት ከሚቻላቸው በጥቂት ዓመታት ውስጥ በተሰሩ ስራዎች ከፊት የሚወጣ የጦር አቅምን አደራጅታለች ኢትዮጵያ። ስለዚህ እየተከማቹ ያሉ የጦር መሳሪያዎች እየተደረጉ ያሉ የጦር ዝግጅቶች በሙሉ በኤርትራ ላይ ያነጣጠሩ ናቸው ብለዋል እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ።
የጦር መሳሪያዎቹ መከማቸት ባለፈ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዳልኩ ኢትዮጵያ ምንም እንኳን የጦርነት አዋጅ ብታውጅባቸው ኢትዮጵያ ምንም እንኳን ዘመናዊ የጦር መሳሪያ እየታጠቀች የጦር አቅሟን ብታደራጅም የመከላከል አቅምና ብቃቱ ግን አለን የኢትዮጵያን ጦር የሚል ምላሽ ሰጥተዋል። ከማን ጋር ነው አሁን ጥያቄው የሚሆነው? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በድፍረት እንደገለጹት ከሆነ ኤርትራ የኢትዮጵያን ጦር የመከላከል አቅም አላት እንዳሉት ከሆነ ከማን ጋር ነው የሚችሉት? ኤርትራ በየትኛው የጦር አቅሟ ነው በዓለም ላይ ከሚገኙ ተወዳዳሪ የጦር አቅም ካላቸው ሀገራት ጋር እየተወዳደረች ያለች ኢትዮጵያ በአፍሪካ ከተገነቡ ጠንካራ ግንባር ቀደም የጦር አቅም ካላቸው ሀገራት መካከል በቀዳሚነት የምትቀመጠው ኢትዮጵያን ከማን ጋር ነው የምትገጥሙት? በየትኛው አቅማችሁ ነው ልትከላከሉ የምትችሉት? በየትኛው የጦር ትጥቃችሁ፣ በየትኛው ዘመናዊ የጦር አሰራራችሁ ነው ኢትዮጵያን ልትከላከሉ የምትችሉት? ከዛ ምን አሉ? የመከላከል አቅም እንዳለን ወይም ደግሞ ብቃቱ አለን ካሉ በኋላ ራሳቸው ምን አሉ? እኔ በጦር ኮሌጅ ውስጥ ገብቼ ሳይሆን ጦርነት የተማርኩት በትግል ሜዳ ላይ ነው ብለዋል። ይሄ አሁን እኮ ያለው ይሄ አስተያየት ዘመናዊ የጦር አቅምን ከመገንባት አንጻር ኢትዮጵያ ሰራዊቶቿን እያሰለጠነችበት ያለችው አግባብ፣ ወደ ተለያዩ ሀገራት እየወሰደች እያስተማረች ያለችበት አግባብ፣ እየተደረጉ ያሉ የቲዮሪና ፕራክቲካል የሆኑ የጦር አቅም ለመፍጠር የሚደረጉ የትምህርት ስርዓቶችን ለመንቀፍ የተደረገ ነው። ምክንያቱም በኤርትራ እድሜው ለውጊያ የደረሰ ማንኛውም አካል ተማረም አልተማረም የጦር መሳሪያ ይዞ መተኮስ የሚችል ከሆነ ማሰልጠኛ ገብቶ ለሀገር ድንበር ደምን አፍሰስ ተብሎ ነው የሚላከው። ምን አሉ እሳቸው? በኮሌጅ ገብቼ አይደለም የጦር ኮሌጅ ገብቼ ሳይሆን በትግሉ ሜዳ ላይ በጦር ሜዳው ላይ ተሳትፌ የጦርነትን አቅም አለኝ። ስለዚህ ኤርትራ የኢትዮጵያን ጦር የመከላከል ብቃቱም አቅሙም አላት በማለት ገልጸዋል። ከዛ በጣም ሲጠበቅ የነበረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትኩረት ሰጥተው ረጅም ሰዓት ያወሩበታል ተብሎ የተጠበቀው የኢትዮጵያ የአሰብ ወደብ የታሪክና የሕግ ይገባኛል ጥያቄ ነበር። ነገር ግን እሳቸው ምንድን ያሉት? በአባይ ውሃ እንዲሁም ደግሞ በአሰብ ወደብ ዙሪያ ላይ ምንም አይነት አስተያየት መስጠት እንደማይፈልጉ ገልጸው ጥያቄውን ውድቅ አድርገውታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢሪቲቪ ጋር ቃለ መጠይቅ ከማድረጋቸው በፊት በማስታወቂያ ሚኒስተራቸው በሰሩት ማስታወቂያ እኮ በአባይ ውሃ እንዲሁም ደግሞ በኢትዮጵያ የቀይ ባህር ጉዞና የአሰብ ወደብ ጉዳይ ላይ ፕሬዝዳንቱ ማብራሪያ ይሰጣሉ ተብሎ ነበር። ግን ሲያስቡት ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን የአሰብ ወደብ ጥያቄን በምንም አይነት አግባብ በአምባገነናዊ ስርዓት ኢትዮጵያ መጠቀማችንም ካላሉ በስተቀር የሚጥሉት እንዳልሆነ ስለገባቸው በኢትዮጵያ የአሰብ ወደብ ጥያቄና የአባይ ውሃ ላይ አስተያየት መስጠት እንደማይፈልጉ ገልጸው ጥያቄውን ውድቅ አድርገውታል። ያን ማለት ግን በጉዳዩ ላይ መልስ አልሰጡም ማለት ሳይሆን በኢትዮጵያ የአሰብ ወደብ ይገባኛል ጥያቄ ላይ በተዘዋዋሪ መንገድ ምላሽ ሰጥተዋል። በተዘዋዋሪ መንገድ በሰጡት ምላሽ ላይ ኢትዮጵያ የአሰብ ወደብን የሕግና የታሪክ ባለቤት ነኝ ያለች የሞገተች ባለችበት በዚህ ወቅት ላይ ከሳውዲ መንግስትና ከግብፅ መንግስት ጋር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሁለትዮሽ ስምምነት አድርገዋል። እነዚህ የተደረጉ ስምምነቶች የተለያዩ የሚዲያ ተቋማት አውጥተዋቸዋል። ዓለም አቀፍ ተቋማት ተችተዋቸዋል። ደግሞ በአፍሪካ ቀንድ ላይ የሚገኙ ሀገራት መሪዎች ጭምር በግርምት ያዩዋቸው ስምምነቶች ነበሩ። በእነዚህ የስምምነት አካሄዶች ላይ የኤርትራ መንግስት የቀይ ባህር ደህንነትን ለማስጠበቅ ባለ 12 ነጥብ የውጭ ጣልቃ ገብነት እንዳይኖር የቀይ ባህር ደህንነትን ለማስጠበቅ ባለ 12 ነጥብ ሐሳብን አቀረበ። ከግብፅና ከሳውዲ ጋር በመሆን ከቀይ ባህር ጋር የማይዋሰን የትኛውም ሀገር በቀይ ባህር ዳርቻ ላይ እንዳይንቀሳቀስ የሚል ፕሮፓጋንዳ ይዘው የባህር ላይ ልምምድ አድርገዋል። የተለያዩ እንቅስቃሴዎችን አድርገዋል። ታዲያ ከሳውዲና ከግብፅ ጋር የፈረሙት ስምምነትን ተከትሎ የኢትዮጵያ ፖለቲከኞች ከኢትዮጵያ በኩል የተሰነዘሩ አስተያየቶች ኤርትራ በምንም አይነት መንገድ ወይም ደግሞ በምንም አይነት አግባብ ግብፅንም እንበል ሳውዲንም እንበል የጦር ቤዛቸውን አሰብ ወደብ ላይ የማስገንባት መብቱ እንደሌላት ጭምር ሲገለጽ ቆይቷል። ይሄ ደግሞ ለኤርትራ መንግስት እንደፈለገ አሰብ ወደብ ላይ መቦረቅ እንደማይችል ያሳየ ነው። ምክንያቱም ባለቤት ያለው ጉዳይ ላይ ባደራ የተሰጠው ሰው ሊቦረቅበት አይችልም። ስለዚህ ታዲያ የኤርትራ መንግስት ከግብፅና ከሳውዲ ጋር ስምምነት ፈጽም ያለው ወይም ደግሞ በኤርትራ በግብፅና በሳውዲ መካከል ስምምነት ተፈጽሟል የሚሉ መረጃዎች ሲወጡ ግብፅ በቃ የምትይዘው የምትጨብጠው አታ ኢትዮጵያን አገኘዋት የኢትዮጵያን መሰረታዊ ጥያቄ ወይም ደግሞ ኢትዮጵያን ፍላጎቷ ላይ ቆምኩባት ብላ ስታስብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንትና ምን አሉ? የደረስንበት ስምምነት የልማትና የኢንቨስትመንት ስምምነት እንጂ ግብፅና ሳውዲ አረቢያ ምንም አይነት እንቅስቃሴ በአሰብ ወደብ ላይ ማድረግ የማይችሉበት ስምምነት መሆኑን በይፋ ነው ያረጋገጡት።
የልማትና ኢንቨስትመንት ስምምነት ነው ከተባለ ሊያለሙ ይችላሉ የሁለትዮሽ ግንኙነታቸውን ፈጥረው። ነገር ግን ወታደራዊ ስምምነት ተፈራርመዋል የሚባለውን ጉዳይ እውነት ኤርትራ ተፈራርማ ቢሆን ኖሮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለምን ይደብቃሉ? በይፋ ተፈራርም ያለው እዚህ መግባባት ላይ ደርሻለሁ፣ ስለዚህ ምንም አታመጭም ኢትዮጵያ ማለት ይችሉ ነበር። ያን ስምምነት መፈረም እንደማይችሉ ስላወቁ ከግብፅና ከሳውዲ መንግስት ጋር የተፈረመው ስምምነት የልማትና ኢንቨስትመንት እንደሆነ አረጋግጧል። ከዛ ውጭ እጅግ አስገራሚው ነገር ኤርትራ ስለምንድን ነው ከግብፅና ከሳውዲ ጋር ይህን ስምምነት የፈረመችው የሚል ጥያቄዎች ይነሳሉ። ለዚህም ተገቢ ምላሽ ሰጥተዋል። ምላሻቸው ምንድን ነው? ኢትዮጵያን ለመከላከል የወሰድነው እርምጃ ሳይሆን በቀጠናው ላይ መረጋጋት ለመፍጠር ነው። እውነት የትኛውን መረጋጋት? ግብፅ አሰብ ወደብ ላይ ሄዳ ስለተንቀሳቀሰች የትኛው መረጋጋት ልትፈጥሩ ነው? ሳውዲ እዛ ሄዳ ስለተንቀሳቀሰች የትኛው መረጋጋት ነው የሚፈጠረው? የሚፈጠር መረጋጋት የለም። በግብፅና በሳውዲ በኤርትራ በኩል የተደረገው ስምምነት ኢትዮጵያን መከላከል ነው ዓላማው። ለምን ኢትዮጵያን መከላከል አይደለም ዓላማው ብለው ሸፋፍ ነው ማለፍ እንደፈለጉ ባይገለጽም ግን በዚህ መልክ አስቀምጠውታል ፕሬዚዳንት ኢሳያስ አፈወርቂ። ስለዚህ የአሰብ ወደብ ጉዳይ ላይ መወሰን እንደማይችሉ የእሳቸው ፈላጭ ቆራጭነት የኤርትራ ህዝብ ላይ እንጂ አሰብ ወደብ ላይ መስራት እንደማይችል በይፋ የተገለጠበት የዓለም ማህበረሰብ ኢትዮጵያ የአሰብ ወደብ የታሪክ የህግን ባለቤት በመሆን ልታስተዳድረው እንደሚገባት ጭምር ምንጮች የታዩበት ባለቤትነቱ የተረጋገጠበት አይነት ክስተትን የፈጠረ ቃለመጠይቅ ነበር። ከዛ በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ጉዳይ ላይ አስተያየት ሰጥተዋል። በሱዳን ጉዳይ ላይ አስተያየታቸውን የሰጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን የእርስ በርስ ጦርነት ላይ ኢትዮጵያንና የተባበሩት አረብ ኤምሬትን ከሰዋል፣ ወይም ደግሞ በሁለቱ ሀገራት ላይ ክስ መስርተዋል። በኢትዮጵያ ያለው ውስጣዊ ያለመረጋጋት ራሳቸው እያጋፈሩት ያለው ውስጣዊ ያለመረጋጋት ለሱዳን የእርስ በርስ ግጭት መነሻ ነው። በየትኛው አግባብ በየትኛው በኩል ነው ኢትዮጵያ ውስጥ ያለው አለመረጋጋት ለሱዳን የእርስ በርስ ግጭት መነሻ የሚሆነው? ጀነራል አልቡርሃን ነው ኢትዮጵያን የሚመራው? ከኢትዮጵያ ጋር የትኛው አይነት የፖለቲካና ኢኮኖሚ ትስስር ኖሮት ነው የኢትዮጵያ አለመረጋጋት ለሱዳን የእርስ በርስ ጦርነት መነሻ ሊሆን የሚችለው? የተባበሩት አረብ ኤምሬትም ደግሞ በተመሳሳዩ ጣልቃ ገብነቷን በማረጋጋጥ በፈጥኖ ደራሽ ኃይሉ በኩል ቀጠናዊ አለመረጋጋትን ለመፍጠር እየሰራች ነው ያለችው። ስለዚህ ከሱዳን የእርስ በርስ ጦርነት በስተጀርባ ኢትዮጵያና የተባበሩት አረብ ኤምሬት ናቸው ተጠያቂ ወይም ደግሞ ጉልሁን ሚና እየተጫወቱ የሚገኙት ብለው ገልጸዋል። ታዲያ ይህ በሆነበት ባለው ሁኔታ የጀነራል አልቡርሃን ጦርን እየደገፈች ያለችው ኤርትራ ነች፣ እየደገፈች ያለችው ግብፅ ነች። ፈጥኖ ደራሽ ኃይሉን የተባበሩት አረብ ኤምሬት ብትደግፍም ኢትዮጵያ በዚህ ጉዳይ ላይ ምንም አይነት አስተያየት ሳትሰጥ የትኛውንም ኃይል ሳትደግፍ በቆመችበት ሁኔታ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የእርስ በርስ ጦርነት ጀርባ ያለው የኢትዮጵያ ውስጣዊ ያለመረጋጋት ነው ችግር የፈጠረው የሚል ሀሳብ አስተያየታቸውን በሱዳን ጉዳይ ላይ ሰጥተዋል። የመጨረሻ ሀሳብና አስተያየታቸውን የሰጡባት ሀገር ረጅም ደቂቃ ያወሩባት ሀገር አሜሪካ ነች። ከአሜሪካ ጋር ያላቸውን የሁለትዮሽ ግንኙነት ማደስ ይፈልጋሉ፣ ዲፕሎማሲያቸውን ማሳደግ ይፈልጋሉ። ደን ምን አሉ? የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዶክትሪን ተቹ። በስፋት ነው ያወሩት። በቃ ተችተዋል። አሜሪካ እየወሰደች ያለችው የአንድ ሀገር የበላይነት አቋሟ ወይም ደግሞ አንድን ሀገር እንደ በላይ ፈላጭ ቆላጭ አድርጎ የመውሰድ የፖለቲካ አካሄድ የማያዋጣ ነው ካሉ በኋላ 36 ትሪሊዮን ዶላር ዕዳ አለባት አሜሪካ። ማነጋር ያደረጉት እርሱን ዕዳዋን አሜሪካ ዕዳ አለባት፣ ይህን ዕዳዋን መክፈል ያልቻለች ሀገር ብለው አሜሪካ ላይ ተሳለቁ። ለምን? አሜሪካ በሱዳን የእርስ በርስ ጦርነት ማዕቀብ ትጥልባቸዋለች። አሁን ገና ጀነራል አልቡርሃንን እየደገፉ ነው፣ አስጠንቅቃለች። የጦር መሳሪያ ድጋፍ እንደምታደርግ ኤርትራ ተረጋግጧል። ሰራዊቷ ከ7,000 እስከ 10,000 የሚጠጋ ሰራዊት ሱዳን የእርስ በርስ ጦርነት ላይ አለበት። ስለዚህ ከማዕቀብ እንደማትተርፍ አውቃለች። ያን ካሉ በኋላ በአሜሪካ የሚንቀሳቀሱ ደላሎች፣ ሎቢስቶች እንዲሁም ደግሞ በኤርትራ መንግስት ላይ መፈንቅለ መንግስት መፈጸም የሚፈልጉ ብሉ ሪቮሉሽን የተባሉትን ኃይሎችን የሚደግፉት የኤርትራ ባለስልጣናት እንደ አምባሳደር ቲቦር ናጂ አይነቶቹ እንደነ ሞሳድ ቢሉስ አይነት አምባሳደሮች ጭምር ለኤርትራና በአሜሪካ መካከል ያለው ዲፕሎማሲ ግንኙነት እንዳያድግ ወይም ደግሞ እንዳይጠናከር አድርገዋል ብለዋል። እነሱ አይደሉም ያደረጉት። በሀገራቸው ያለው ፖሊሲ ከውጭ ኃይሎች ጋር በጋራ ለመስራት የሚያስችል ፖሊሲ አለመፍጠራችሁ አምባገነናዊ የሆነ ስርዓታችሁ ነው ሁሉ ውጥንቅጥ ውስጥ ያገባችሁ። ደን እነዚህን ሀሳቦች ሰጥተዋል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ። በጣም አስገራሚው ነገር ቃለመጠይቁ ተቋርጧል። የሆነ ሰዓት ላይ
26,000 የሚሆን ከ26,000 በላይ የሚሆን ተከታይ ኦልሞስት ቃለ መጠይቁ ጀምሮ ከአንድ ሰዓት በኋላ አካባቢ 26,000 በላይ የሚሆን ተከታይ ነበር። ከዛ ባንዴ ወደ 7,000 ምናምን ተከታይ ገባ። ቃለ መጠይቁ ተቋርጦ ነበር። የተቋረጠበት ምክንያት የመብራት ማጣት፣ የኢንተርኔት ማጣት የሚሉ ምክንያቶች ሁሉ እየተጠቀሱ ነው ያሉት። ግን እነሱ ይህንን እንኳን ለመሸፋፈን የሄዱበትን ርቀት አስገራሚ ነው። እኔ በጣም ያስገረመኝ ነገር ደግሞ እዛ ሲከታተሉ የነበሩ ኤርትራውያን በየትኛው የኢንተርኔት አክሰስ ነው ሲከታተሉ የነበሩት? ፎር ሹር የምነግራችሁ ነገር ኢትዮጵያ፣ ኡጋንዳ፣ ሌሎች የአፍሪካ ሀገራትና አውሮፓ ላይ ተቀምጠው ነው የሚከታተሉት። እሳቸው የሚሰጡትን መግለጫ እንኳን ህዝባቸው ለመከታተል የሚያስችል አይነት የኢንተርኔት ኮኔክሽን የሌላት ሀገር ነች። እንግዲህ የኢትዮጵያ መንግስት ለመተቸት ኢትዮጵያ የሚመራው መንግስት ለአስተያየት ለመስጠት የደፈሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት በኤሪቲቪ የነበራቸው ቃለመጠይቅ ከሞላ ጎደል እነዚህ ሀሳቦች ላይ ያተኮረ ነበር። እንግዲህ በቀጣይ ክፍል የተቋረጠውን በቀጣይ ክፍል ይለቁታል ተብሎም እንግዲህ ይጠበቃል። በዛሬ ዕለት የኤርትራ የሚዲያ ሰራዊቶች እንግዲህ የተለያዩ ሀሳቦችን እያንሸራሸሩ ነው የሚገኙት። እናንተ በቃለመጠይቁ ላይ እንግዲህ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩ። ሁለተኛው አጀንዳችን የወደብ ስምምነቱ ተሰርዟል። የወደብ ስምምነቱን የሰረዘችው ሀገር ሶማሊያ ነች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የዲፕሎማሲያዊ ጥምረት ለመፍጠር ከአፍሪካ ሀገራት እስከ አረቡ ሀገራት፣ ከአረቡ ሀገራት እስከ አውሮፓ ሀገራት፣ ከአውሮፓ ሀገራት ዓለም ላይ በሚገኙ ሀገራት ሙሉ የዲፕሎማሲ ጫና በመፍጠር የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ውድቅ ለማድረግ የተንከራተቱ የለፉ የተለያዩ ጥረት ያደረጉ ፕሬዝዳንት ናቸው። በእነዚህ ሁሉ ጥረቶቻቸው መካከል ታዲያ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ከሰጠችው የተባበሩት አረብ ኤምሬት ጋር በሶስት ወደቦች ላይ የልማት ስምምነት መፈረማቸው እንግዲህ የሚነገር ጉዳይ ነው። ታዲያ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ለራስ ገዟ ሶማሊላንድ እውቅና በመስጠት ካለፈ የተባበሩት አረብ ኤምሬት ለራስ ገዟ ሶማሊላንድ በምትሰጠው ድጋፍ በተጨማሪም ከኢትዮጵያ ጋር ያላት አጋርነት ሶማሊያን የበይ ተመልካች እንድትሆን አድርገዋታል። ስለዚህ የሶማሊያ ፌዴራል መንግስት ካቢኔ በጋራ ተሰበሰበና ከተባበሩት አረብ ኤምሬት ጋር በቦሳሶ በኪስማዮና በበርበራ ወደብ ላይ የተደረገው የወደብ ልማት ስምምነትን ውድቅ አድርገው ሰርዘውታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የተባበሩት አረብ ኤምሬትን የወደብ ስምምነት የሰረዙበት ምክንያት የየመን አማጽያንን በመደገፍ የሶማሊያን የአየር ክልል ያለ ፍቃድ በመጠቀም የቡድኑ መሪ የሆኑትን ግለሰብ አሻግረዋል በሚል ተቃውሞ አሰምተዋል። ዓላማዋ የተባለው በይፋ የተገለጸው ነው። ነገር ግን አሁን ላይ የተባበሩት አረብ ኤምሬትን እያደረጉት ያሉት ነገር በአፍሪካ ቀንድ ላይ ሊቋቋማት ያልቻሏት ኢትዮጵያ የተባበሩት አረብ ኤምሬት ወዳጅ ነች። የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት መካከል የተባበሩት አረብ ኤምሬት ቀዳሚ ነች። ኤርትራ በሱዳን የእርስ በርስ ጦርነት የተባበሩት አረብ ኤምሬት ላይ ክስ መስርታለች። ጅቡቲ በዶራሌ ወደብ ላይ ስትንቀሳቀስ የነበረችው የተባበሩት አረብ ኤምሬትን በዓለም አቀፉ የገላጋይ ፍርድ ቤት ወደቧን ለቃ እንድትወጣ አድርጋለች። ስለዚህ ሶማሊያ ደግሞ ስምምነት ላይ ደረሰችባቸውን ሶስቱ ወደቦችን እንዳታለማ የተባበሩት አረብ ኤምሬት ላይ የወሰነችው የተባበሩት አረብ ኤምሬት በአፍሪካ ቀንድ ያላትን ተጽዕኖ በማሳነስ ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትጠጋ የራስ ገዟ ሶማሊላንድ ወደብን በመጠቀም ብቻ ሳይሆን በአፍሪካ ቀንድ ላይ የበላይነቷን እንዳትገነባ ኢትዮጵያን ለማስቆም የወሰዱት አዲስ ስትራቴጂካዊ አካሄድ አፈጻጸም አካል ነው የተባበሩት አረብ ኤምሬት ጋር የተደረሰው የሶስቱ ወደብ ስምምነቶች መቋረጥ። ይህንን ውሳኔ የወሰኑት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ታዲያ ውሳኔውን ወስነው እጃቸውን አጣጥፈው ተቀምጠው እነ ግብፅ፣ ኤርትራና ጅቡቲ እሰየው ደግ አደረክ ብለው ፌሽታቸውን እያጣጣሙ ባሉበት በዚህ ወቅት ላይ ልክ የሶማሊያ ካቢኔ ወስኖ መግለጫ ባወጣ ክስተት ፑንትላንድ በቦሳሶ ወደብ ላይ ከተባበሩት አረብ ኤምሬት ጋር የተደረሰው ስምምነት ሐሰን ሼክ መሐመድ የሚመለከቱት ጉዳይ አይደለም። የተባበሩት አረብ ኤምሬት በቦሳሶ ወደብ ላይ የማልማት መብት አላት። ስለዚህ ውድቅ ያደረጋችሁት ውሳኔ በፑንትላንድ መንግስት በኩል ተቀባይነት የለውም። አበቃ። የመጀመሪያው ቅድ ሲፈርስ፣ ሁለተኛዋ የበርበራ ወደብ ላይ እንግዲህ የተባበሩት አረብ ኤምሬት ዲፒ ወርልድ ካምፓኒ በርበራ ወደብ ትናንት ከነበረው መልክ ዛሬ ላይ የተሻለ ቁመና እንዲኖረው ያደረገች ሀገር ነች። ራስ ገዟ ሶማሊላንድን መግለጫ ወጣች። በበርበራ ወደብ ላይ የመወሰን መብት የላትም ሶማሊያ። ስለዚህ የተባበሩት አረብ ኤምሬት ከቦሳሶ ወደብና ከበርበራ ወደብ ላይ የተሰረዘው ስምምነቷ በሁለቱም
አካላት በኩል ተቀባይነት የለውም። ስለዚህ ኪስማዮ ላይ የደረጋችሁትን ስምምነት ማፍረስ ትችላላችሁ። በእነዚህ በሁለት ወደቦች ላይ ግን የተደረሰውን ስምምነት የማፍረስ መብት የላችሁም በማለት ጭምር ገልጸዋል። ይሄ መግለጫ መውጣቱ ሶማሊያ የተባበሩት አረብ ኤምሬትን አባረርኩ ባለች ቅጽበት ይሄ መግለጫ መውጣቱ የተባበሩት አረብ ኤምሬት በኤርትራም በግብፅም በሶማሊያም ሴራ ከቀጠናው እንድትወጣ የማድረግ ፍላጎቱን ሊኖራቸው ይችላል እንጂ መፈጸም እንደማይችሉ በይፋ ያረጋገጠ ነው። ስለዚህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አፈረስኩት ያሉት የወደብ ስምምነት በሙሉ ሊፈርስ የማይችል ነው። ኪስማዮ ወደብ ላይ እንደፈለጉ ያድርጉ። እኔ ግርም የሚለኝ ደግሞ በአልሸባብ በአይኤስ በተለያየ ሽብር ቡድን እየታመሰች ያለችው ሶማሊያ አሁን ላይ ወደብ የማልማት አቅም የሌላት ሶማሊያ ኢኮኖሚያን ማሳደግ ሲገባት የተባበሩት አረብ ኤምሬት ወደብ ውጭ ይለቃቱታ የሚል ውሳኔ ማሳለፍ ሳውዲ ታዋጣኛለች ነው። ከሳውዲ ጋር ያለንን የሁለትዮሽ ግንኙነት እናሳድጋለን ሲሉ ስለነበር ሳውዲ ታዋጣኛለች በሚል ሀሳብ ተነሳስተው ነው ጭምር የተገለጸው። ታዲያ የሶማሌው ፕሬዝዳንት ይህን ውሳኔ ወስኗል። ፑንትላንድ እና ራስ ገዟ ሶማሊያን ደግሞ ውሳኔውን ተቃውሟል። ስለዚህ የተባበሩት አረብ ኤምሬት በቦሳሶ ወደብና በበርበራ ወደብ ላይ እንቅስቃሴውን ትቀጥላለች። የኪስማዮ ጉዳይ ደግሞ ሶማሊያ እንደሰረዘችው እዛው ራሷ ትወጣዋለች። በድህነት አረንቋ ውስጥ ሲቀመጡ ግብፅና ኤርትራ ሴራቸው ሶማሊያን በድህነት አረንቋ ውስጥ ከተው ኢትዮጵያን መበቀል ስለሆነ ለነሱ አሸሼ ገዳም የሚሉበት ጊዜ ነው። ግን የተባበሩት አረብ ኤምሬትን ከአፍሪካ ቀንድ አጥፍተን ኢትዮጵያን እናዳክማለን የሚለው እቅዳቸው መቼም ሊሰራ የማይችል የተባበሩት አረብ ኤምሬትን ሲሸኙ እስራኤል በጎን መታ ሁለትዮሽ ግንኙነቷን አጠናክራለች እና አሜሪካ እነ ህንድ የመሳሰሉት ደግሞ ለኢትዮጵያ መልካም አጋር ሆኗል። የተባበሩት አረብ ኤምሬት አጋርነቷን ታስቀጥላለች። የወደቡ ስምምነት መፍረስ ጋር ተይዞ እንግዲህ የተነሳው ሀሳብ ይሄ ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ መጨረሻው አጀንዳ ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን እንግዲህ ጀነራሉ ጦራቸውን ሊያዘምቱ መሆኑ ተሰምቷል። እኚህ ጀነራል አልቡራን ናቸው። ጀነራል አልቡራን አሁን ላይ በሱዳን ባለው የእርስ በርስ ጦርነት አማካኝነት በፈጥኖ ደራሽ ኃይሉ እየተወሰደባቸው ያለው ብልጫ ተከትሎ አዲስ ወታደራዊ እንቅስቃሴ ጀምረዋል። የፈጥኖ ደራሽ ኃይሉን ወታደራዊ ዝግጅት ከገመገሙ በኋላ ነው እርምጃ ለመውሰድ እንግዲህ እንቅስቃሴ መጀመራቸው የተገለጸው። ታዲያ ጀነራሉ ጦራቸውን ሊያዘምቱ እንደሆነ ክላሽ ሪፖርት የተባለ ተቋም ነው ሪፖርቱን ይፋ ያደረገው። በኮርዶፋን እና በዳርፉር አካባቢ ላይ የሱዳን ፈጥኖ ደራሽ ኃይል የወሰደውን የበላይነት በማዳከም ወታደራዊ ጥቃት ለመውሰድ ዝግጅት መጀመራቸው ነው የተገለጸው። ከዚሁ ጋር ተያይዞ እንግዲህ ካርቱምን ለመቆጣጠር በአየር በተለያዩ ጦር መሳሪያዎች ካደረጉት ዘመቻ የበለጠ አይነት ዘመቻ ሊሆን እንደሚችል ጭምር ይህ እንቅስቃሴ እየተነገረም ይገኛል። አሁን ላይ ከግብፅ እና ከኤርትራ ባለፉት 1 ወራት 2 ወራት አካባቢ ብቻ ሳይሆን ባለፉት 3 ዓመታት ሲገቡ የነበሩ አደገኛ የጦር መሳሪያዎች ከቱርክ ሲመጡ የነበሩ ከኢራን ሲመጡ የነበሩ የጦር መሳሪያዎች በግብፅ እና በኤርትራ አየር ማረፊያዎች ላይ ሲያርፉ የነበሩ የጦር መሳሪያ የጫኑ አውሮፕላኖች ሁሉ ማጠቃለያቸውን ሊያገኙ ይመስላል ነው። ምክንያቱም የሱዳን ጦር መሪ የሆኑት ጀነራል አልቡርሃን አዲሱን እርምጃ ለመውሰድ ወታደራዊ የአየር አቅማቸውን አጠናክረው ነው ፈጥኖ ደራሽ ኃይሉ ላይ እንግዲህ እዘምታለሁ እያሉ የሚገኙት። በሱዳን ፈጥኖ ደራሽ ኃይሉ ላይ እርምጃ ለመውሰድ ግብፅና ኤርትራን አስተባብረው እንቅስቃሴያቸውን ሊጀምሩ መሆኑ ጭምር ነው እንግዲህ የተገለጸው። ከዚህ ጋር በተያያዘ የፈጥኖ ደራሽ ኃይሉን ወታደራዊ እንቅስቃሴ ገምግመዋል፣ ወታደራዊ ስምሪት ገምግመዋል፣ አጠቃላይ ያለውን አሁናዊ ሁኔታ ገምግመዋል። ከ3 ዓመት በኋላ እንግዲህ ከ4 ቀናት በፊት ካርቱም መግባታቸው ነው የተነገረው። እንግዲህ የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ መግለጫ ሰጥተው ነበር። ከዚህ ጋርም አያይዘው ብዙ ሀሳቦች ይነሳሉ። ግን ጀነራል አልቡርሃን አሁን ላይ እያደረጉት ባለው እንቅስቃሴ የጦር አካሄዳቸውን በማስተካከል ፈጥኖ ደራሽ ኃይሉ ላይ የጦር እርምጃ በመውሰድ አዲስ ዘመቻ ሊወስዱ እንደሆነ ጭምር የሚገልጹ መረጃዎች እየወጡ መሆናቸው ተሰምቷል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን አሳውቁኝ። እስካሁን አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። በሌሎች ፕሮግራሞች ተመልሼ እመጣለሁ።